አርጀንቲና ግማሽ ፍጻሜ ወደ ከእንግሊዝ ጋር 3-1 በስመ አብ ቫሞስ አርጀንቲና ለምቀኛም ለሸረኛም የማይሆን ቡድን እስከ ጠዋት አስነግቶ በኤክስትራ ታይም 3-1 በክርስቶስ አልቫሬዝ ምንድን ያረከው? ምን አይነት ጎል ነው? ላውታሮ ማርቲኔዝ ደግሞታል ማለት ነው። 3-1 የጨዋታ ኦልሞስት ተጠናቋል። ለነገሩ ወደ ፔናልቲ ሹታውት ቢሄድም ምንም እንትን የለውም እኮ 4 ፔናልቲ ነው የሚመልሰው ዲቡ ማለት ነው። እና አርጀንቲና ወደ ቀጣዩ ዙር አልፋለች። ከወደቅንም በእንግላንድ እንደቅ ከፈለገ እኔ ያን ያህል ኤክሳይትድ አልሆንኩም። በስዊዘርላንድ በጎዶሎ እንደዚህ የተፈተነ ቡድን ኢንግላንድን ጥሎ ያልፋል የሚል እንትን የለኝም በጭራሽ ማለት ነው። ግን እንኳን አለፈን። ሜሲ ጎል ቢያገባ ሙድ የነበረ ግን አሲስት አርጓል። ኢትስ ኦኬ 10 አሲስቶች በዓለም ዋንጫ ታሪክ በማድረግ እንግዲህ ከማራዶና በ2 በልጧል። የምንጊዜም ቶፕ አሲስት አድራጊ ነው ማለት ነው። ስለ ቀይ ካርዷ እንዳልኳችሁ ለቅሶ እየየ ምናምን አልፈልግም። በቃ ለእናንተ ሲባል ህግ ምናምን አይቀየርም። ፊፋ እየየ ብትል ምንም በቃ ህጉ አይቀየርም። እንግዲህ ለስዊዘርላንድ ሲባል ዘገምተኛ የሆነ ተጫዋች እውነቱን ለመናገር ቀይ ካርድ ባያገኝ ደስ ይለኝ ነበር፣ ለቅሷችሁን ስለማውቀው ማለት ነው። ግን ዘገምተኛ የሆነ ተጫዋች አይምሮ መልበሻ ክፍል ረስቶት መጣ። ቢጫ እንዳለበት ረስቶ የጅል ዳይቭ የማይጠቅም ዳይቭ አረገ። ዳኛ እውነትም ተሸውዶ ለፓሬዴስ ቢጫ ሰጣ። ግን በአዲሱ ህግ መሰረት ደግሞ እንደዚህ አይነት ኢንሲደንቶችን ቫር ጣልቃ ገብቶ ይመለከታል። በዚህኛው ዓለም ዋንጫ አዲስ የወጣው ህግ ያ ነው። በድሮም ህግ ሲሙሌሽን ቢጫ ካርድ በቃ የትም ቦታ ብታረግ ያሰጣል። ግን በዚህኛው ደግሞ ልዩ የሚያደርገው ቫር ጣልቃ ገብቶ በደንብ ኢንሲደንቱን ይመለከታል። ገብቶ ተመለከተው። ለፓሬዴስ ቢጫ ነበር የተሰጠው፣ እሱ ተሰርዞ ጀለስ ቀዩን በላሽ ማለት ነው። ይሄ እግር ኳስ የተጻፈ ህግ ነው። ለእናንተ ሲባል አዲስ ህግ ስለማይጻፍ እየያችሁን ቀጥሉ ማለት ነው። ለማንኛውም ባለፈ እንግዲህ አዲስ የመቋመሪያ ድርጅት መጥቷል። ኦኬ የሚባል ቲጂ ቻናል ላይ ለቅላችኋለሁ። እንግዲህ ጊፍት እየሰጠ ነው። የመጀመሪያ ብራችሁን ስታስገቡ 500 ብር፣ ሁለተኛ ሶስተኛ ስታስገቡ ብያችሁ ነበርና ባለፈ የተመዘገበ ሰው በሙሉ ገብቶ ተቀብሏል ማለት ነው ገንዘቡን። አሁንም እስቲ ላለ የመጀመሪያ እንትናችሁን ስታስገቡ 500 ብር ይሰጣችኋል ማለት ነው። እየቀጠለ ሁለተኛ፣ አራተኛ፣ ስድስተኛ እያለም ይሰጣችኋል። ቲጂ ቻናሌ ዮርዳ 99 ነው ማለት ነው። ዮርዳ 99 ስትታገኙአለ። ከ22000 በላይ ተከታይ ያለው ቻናሌ ነው። ይመቻችሁ። ቫሞስ አርጀንቲና አርጀንቲና ግን ሁሌ አይደብርም። ስለ ሁሌ እንደዚህ ምናምን እያልካልቅስ እኔ ለሁለተኛ ዙር ጎቴ ሀገሩን ይዞ እየሄደ ነው ብለህ ዲፍረንስ አየህ አንተ። ፊፋ እያለቀስክ ነው ዛሬ። ጎቱ ግን ከሁለተኛው ዋንጫው ጫን እንመለስም። ወይኔ አልቫሬዝ ምንድነው ያገባኸው አንተ ባለጌ አታ እንዲህ ስብር የሚያደርገው አንተ ስዊዘርላንድ ቀሽን ያሉት እንደዛ ተከላክሎ ማለት ዋጋ የለውም መከላከላችሁ ምናምን ያላችሁ በቃ አቁሙ ነው ያላችሁ። ከዛ ሶስተኛውን ማርቲኔዝ ደገና አበቃ ገባ አይደል? የኔ ጎት ደግሞ ጎል አላገባም። ለ10ኛ ተከታታይ ዓለም ዋንጫ ልትችል አሲስት ያደርጋል። ገባ ዝም የሆነ ነገር አስተዋጽኦ ሳያደርግም አይወጣም። ይሄ ነው ዲፈረንስ ነው። ጎት ስትሆን የሆነ ነገር አለ ማለት ነው። ይቻላል፣ እንገሰግሳለን ነው ማለት። አረ ፊፋ ግን እያበዛው ነው በጣም እንዴ። ዛሬ ደግሞ ለስዊዘርላንድ ቀይ አልሰጠም። ምንድነው? ባለፈው ኮሎምቢያ ማለፍ እየነበረባት ስዊዘርላንድ አለፈች። ለአርጀንቲና የምትከብዳት ኮሎምቢያ ነበረች። አንድ ቲም ደህና ቲም ሳታገኝ አርጀንቲና ይኸው 4 ውስጥ ገባች። ምንድነው? ዛሬ ለስዊዘርላንዶች ቀይ አልሰጠም። ገባና ተወጣዋለህ። ምን አይነት ጎል ነው አልቫሬዝ ያገባው? ደብሊ ሜሲ ጥሩ ስላልነበረ ነው የሁሉ ኤክስትራ ራሱ የገቡት ማለት ነው። ሜሲ ዛሬ ጥሩ አልነበረችም። እንደዛም ሆና ግን አንድ አሲስት አድርጋለች፣ አስከብዳለች። አሲስት 4 ውስጥ ወስዳ ስንቀር 3-1 ምን አይነት እንቅልፍን አትስ ከ10 ሰዓት ምናምን ለሊት ተነስተ አታፍርበትም። በእንቅልፍን አጣው ብላ አትናደድም። ምን አይነት ከእንግሊዝ ደርሷታል። ሁለተኛ ፌቨራይት ቲም ያው እንግሊዝ ናት። እንግሊዝ አርጀንቲና ካልበላችሁ እንግሊዝ እንድትበላው ነው የምፈልገው። ከአርጀንቲና ከእንግሊዝ ጸዴ ጨዋታ ነው ያለው። ደብሉ አርጀንቲና ቋጣሪ ገብተው ተኛ። ለነገሩ መች ተነሳ። አርጀንቲና ወደ ግማሽ ፍጻሜ ተቀላቅላለችና የዘንድሮ ዓለም ዋንጫ መቼም እንቅልፍ አሳጣነ። እዩት አይኔን ገና ልተኛ ነው። 1 ሰዓት ሊሆን ነው ልተኛ ነው ገናና አስገራሚ ጎል አስቆጠረ ሁላን አልቫሬዝ። አውት ኦፍ ኖዌር ቀረቀራት ከቦክስ ውጪ። እንዴት አድርጎ እንደተቀለላት ብታዩ አስገራሚ ነበር። እኔ በጣም ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? የአርጀንቲና ብሔራዊ ቡድን ሳየው ሲከላከል ችግር አለበት። በቃ ጎል ኮንሲድ የሚያደርግ ቲም ነው።
ስለዚህ ጎል በጣም ማስቆጠር ያለበት ቲም ነው ማለት ነው። ማለት ደግሞ ያ ማለት ደግሞ ቻንስ ክሬሽኑ ሜሲ የሆነ ነገር ካልፈጠረ ወይ የሆነ ተጫዋች ኢንዲቪጁዋል የሆነ ነገር ካላደረገ ኮሌክቲቭሊ ተጫውተው የሆነ ቻንስ ክሬት ማድረግ እየከበዳቸው ነው። ኤኒዌይስ ግን አስገራሚ ጎል አስቆጠረ ሁላን አልቫሬዝ። ያንን ጎል ልታዩ ጋብዣችኋለሁ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፔስ። በእናንተ ምክንያት ሶፍት የተወደደ ነው። ሁሌ አርጀንቲና ተጫወተች ለቅሶ፣ ሁሌ አርጀንቲና ተጫወተች ለቅሶ፣ የሆነ ነገር ተፈጠረ ለቅሶ። በአዲሱ የፊፋ ህግ መሰረት ጎግል አድርጋችሁ ምናምን ማየት ትችላላችሁ። አንድ ሰው ቢጫ ካርድ ካለበት ለማታለል ከሞከረና ከተጠረጠረ ቫር ይታያል። ቫር ሲታይ ደግሞ ጀለስ አየር ላይ እየደነሰች ይሁን ምንኛ ጨፈረች ነው አላውቅም። ፓፓ በጣም ስቱም ላይ ስታደርግ ነበር። ይሄ ደግሞ ቢጫ ያሳጣታል። በቀይ ወጣች እያለቀሰች። ይሄ ማያከራክር ነገር ነው። እባካችሁ እንዳታለቅሱብን እባካችሁ። ሶፍት ተወዶብናል። ፓፓ ወደ ጌሙ ስንመጣ አልቫሬዝ ምን አይነት ጎል ነው የነቀነከው! እርከትናኩ በዛ ደቂቃ ቋጠረ ከተተኛለ ፓፓ ለሜሲ ቋጠረ ነበር ጎል እንዲያስቆጥር። ሜሲ ግን ቀለድክብን፣ በህይወታችን ቀለድክብና ሜሲ ግን ተው እኔ ላንተ ብዬ ያነጋው ሜሲ እንደዛ አይደረግም። ስዊዘርላንድ ባይዙ ሚናል ቲም አልነበረም። ትንሽ አርጀንቲና መፍራታቸው ነው የደበረኝ። ያበደ ጨዋታ ላይ ያየው ሁዋን አልቫሬዝ ምን አይነት ጎል ያስቆጠረው እናንተ! ቢስሚላ እንዴት አባቱ አድርጎ ነው የቀረቀረው! ያበደ ጨዋታ ነው ያየነው። ያበደ ጎል ነው። ይሄ ልጅ እኛ ጋር መጥቶ መፈረም አለበት። የአርሰናል ደጋፊዎች ቋጥሮ ይሄ ልጅ እኛ ጋር እንዲመጣ ታውቃላችሁ። ፕሪሚየር ሊጉ የሚያውቀው ሰው ነው። ትልልቅ ጨዋታዎች የሚሆን ተጫዋች ነው። ሰው ቻምፒየንስ ሊግ ላይ በደንብ እንሄድ ኔክስት ሲዝን የግዴታ ያስፈልገናል። በጣም ደክሞኛል። አይኔ ተከድኗል፣ ያስታውቃል። እየተንተባጠብኩላ ነው። ግን ሁዋን አልቫሬዝ ይገባዋል። ይሄ ቪዲዮ ይገባዋል። እኛ ጋር መምጣትም ይገባዋል። እኛም ይገባናል። ይሄ ተጫዋች መፈረም አለበት ለማለት ነው። ይመቻችሁ። ይሄ ሁሉ ሰው አሰልፌ ብቻዬን ፍሬ ፈነዳ። ይሄ ሁሉ ሰው የሚደጋፊ እያየነው ነጋ። አርጀንቲና ሰሚፋይናል ደርሳለች ማለት ነው። ቀጣይ እንግሊዝ ጋር እንመለከታለን። የዛሬውን ጨዋታ በጣም ግራ የሚያጋባ ነበር። ስዊዘርላንድ የምታልፍ መስሎኝ ነበር። ጨዋታውን ወደ 50-50 ወደ ፔናልቲ ይዞ ትሄዳለች ብዬ አስቤ ነበር። ቀይ ከወጣባቸው በኋላ ምን አይነት የሚገርም መከላከል ነበር የተመለከተው። ሰበረው አልቫሬዝ ምን አይነት ድንቅ ጎል ነው ያስቆጠረው። በኢየሱስ ሰበረው ማለት ነው። አንድ እኩል ነበሩ ጨዋታው ላይ። ኢምቦሎ የሚያስጠላ ዳይቭ ነው ያደረገው። የሚያስጠላ ዳይቭ ማለት ከዛ ደግሞ ትቀውጧል። ሰሞኑን የአርጀንቲና ጨዋታ ካለ ሁልጊዜም ወይ ካርድ አለው የሆነ ነገር መፈጠሩ አይቀር፣ ግን ያሰጣል። ምንም ማድረግ አይቻልም። ከወጣ በኋላ ጥሩ መከላከል አሳይቶ ነበር። ስዊዘርላንዶች ሳይገመቱ እዚህ ደረጃ ላይ ደርሰው ነበር እነ ዣካ በዣካ መሪነት፣ ግን ደግሞ መጨረሻቸው ይሆናል ማለት ነው። አርጀንቲና 3-1 ተሸንፎ ሶስተኛው ጎል ካውንተር ተገኝቶ ላውታሮ ማርቲኔዝ ሁለቱ አጥቂዎች አልቫሬዝ እና ማርቲኔዝ አስቆጥሮላቸው ማካሊስተር የመጀመሪያውን ጎል አስቆጥሮ ነበር። 3-1 በሆነ ውጤት አሸንፎ ከኢንግላንድ ጋር ሰሚፋይናል ላይ ይገናኛሉ። እኔ ግምቴን ገምት ካላችሁኝ ጭራሽ ኢንግላንድን አሸንፎ ማለፍ ይችላሉ የሚል ግምት የለኝም። ሄር ኮፒ ሊንክ ሪፖስት ያደረጋችሁ ይመቻችሁ። ይሄ ኢምቦሎ የሚባል ደደብ ማን ነው? ምን አይነት ጉድ ስዊዘርላንድ እንደሰራት ተመልከትልኝ። ፈርስት ሃፍ ልክ እንደተጀመረ አርጀንቲና ታገባለች። ከዛ ኋላ ሰከንድ ሃፍ ላይ ፔሬዴዝ ላይ ያበረ ፋውል ይሰራበትና ቢጫ ያገኛል። ከዛ ላይ ራሱ እልህ ተያይዟል ከፔሬዴዝ ጋር። ፔሬዴዝ ላይ ደግሞ ሚገርም ሲሙሌሽን ማለት ነው። እኔ እንደዚህ አይነት ግልጽ የሆነ የማጭበርበር ሙከራ ይቻላል እያያችሁ። ከዛ ኋላ ቢጫ ያሰጠዋል ፔሬዴዝ። ከዛ ቪአር ይጠራና ያሳዩታል። ከዛ ማጭበርበር ሞከርክ፣ ሌላ ቢጫ ቀይ ማለት ነው። እያለቀሰች ትወጣለች ማለት ነው። ስዊዘርላንድ ሰከንድ ሃፍ እኮ ብርጥ ነበሩ። አንድ ጎል ካደረጉት በኋላ አስበላቸው። ስትከላከሉ አሁን በቃ ጎዶሎ ናችሁ። ስታጠቁ ግን ችግር የለም፣ እኩል ናችሁ። ስታጠቁ ማለት ሜሲ ስለማይከላከል ስታጠቁ 10-10 ናችሁ። ስትከላከሉ ግን 10-11 ስለሆናችሁ ማለት ወጥሩ ነው የምልህ ማለት ሰከንድ ሃፍ እኮ። እኔ ግን ምን እሺ ነው አርጀንቲና ቆያሽ አሁን የአፍሪካ ቡድኖች እንደዛ ሲፈቱናት አርጀንቲና ጥሩ ስላልነበረች ነው ስትል ማለት ስዊዘርላንድ ከግብፅና ከኬፕ ቨርዴ አትሻል ወይስ ጥቁሮች ነው የሚከብዳቸው? አርጀንቲናዎች ስለሆኑ ማለት ጥቁር ሙሉ ቲሙ ጥቁር ከሆነ ከባድ ነው። ስዊዘርላንድ አንድ ሁለት ሰው ነው ያላት። ተረዳኝ አይደል? አሁን በቃ ጌሙ አንድ እኩል ካለቀ አስበው 30 ደቂቃ ሙሉ በ10 ተጫዋች ስትቀጠቀጥ ማለት ኳሱን ከያዛችሁ ግን እኩል ናችሁ። ስለዚህ ኳሱን ያዙት አባቴ። በስመ አብ አልቫሬዝ አርጀንቲና እንደዚህ ከጉድ ውስጥ ያወጣት ምን አይነት ጎል ነው? ቆይ ኳስ እንደዚህ ይዞራል? እንዴት ነው ያዞራት? ጋይስ አዞራት እኮ። ጨዋታው ላይ ግን ሞቶ ነበር። ለምን አሰልጣኙ አልቀየረውም ብያልኩኝ ነበረ፣ ግን ለምን እንዳልቀየረው አሁን ይገባኝ። ምን አይነት ጎል ነው?
የሊዮኔል ሜሲዋ ቡድን ማለት ነው አርጀንቲና ወደ ግማሽ ፍጻሜ ማለፏን አረጋግጣለች ማለት ነው። ያራዳ ልጆች ምን አለ ተጨማሪ ደቂቃ እንኳን ባይገቡ ነገሩ እንኳን ገቡ። ምን አይነት ጎል ነው የተመለከትነው? ጁሊያን አልቫሬዝ ምን አይነት ጎል ነው ያስመለከትከን? ያራዳ ልጅ በረዶ ነው የሰራው በረኛው ነው ማለት ያራዳ ልጆች። ለማንኛውም ቆንጆ ጨዋታ ነበረ። ሁለቱም ቡድኖች ተፈሳፍሰዋል። ነገር ግን ጭማሪ ደቂቃ ኧረ ልንሰክር ነው ጎበዝ፣ ኧረ ልንሰክር ነው። አሁን እኮ ነጋ እኮ እሺ፣ አሁን ሰንበት ነው። እንዴት ነው እሺ የሚደረገው ነው ማለት ያራዳ ልጅ። ለማንኛውም አርጀንቲና እንግዲህ ወደ ቀጣዩ ዙር ማለፏን እንግዲህ ያረጋግጣለች ማለት ነው። ያራዳ ልጆች ይመቻችሁ። አርጀንቲና ስዊዘርላንድ 3-1 ባይዘዌ እኔ ለሜሲ ብዬ ነው እንጂ አርጀንቲናን የምደግፈው ሜሲ ከሌለ ይሄንን ዘረኛ ሀገር እና ስለ ዳኝነቱ ምንም ማውራት አልፈልግም። የሜሲ ደጋፊ ስለሆንኩኝ ምንም እያሳመነኝ አይደለም። ለአርጀንቲና እየተሰጠ ያለው ዲሲዥኖች እኔ እያጠራጠረኝ ነው። ነገር ግን በዚህም በዛም እኔ የንጉሱ ደጋፊ ስለሆንኩኝ ያው ዝም ልል ይችላል። ዝም ብያለሁ ኢጅፕትን። እዚህ ላይ ግን ቀይ ካርድ የወጣባቸው የማይመስል ኢጅፕት ላይ እንደዚህ ግን የሜሲ ደጋፊ ስለሆንኩኝ እኔ ሜሲ ነው። ልክ ሜሲ እግር ኳስ ሲያቆሙት እነዚህን ዘረኛ ሀገሮች እነዚህን ሸረኛ ሀገሮች ማየት አልፈልግም ነው ማለት። ሜሲ ብቻ እግር ኳስን ሲያውቁ እኔ የንጉሱ ደጋፊ ነኝ ሲንስ ዴይ ዋን። ነገር ግን በጣም 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 ኢጅፕት ላይ የተደረገው ነገር እኔ ለሜሲ ደጋፊ ነኝ። ነገር ግን ኢጅፕት ላይ የተደረገው ነገር ለእኔ በቃ በጣም ደወረት ሼር መጥፎ ዲሲዥን የሰጠባቸው። ኤኒዌይስ አርጀንቲና ከእንግሊዝ ጋር ሴሚፋይናል ላይ ይጫወታሉ። ማን እንደሚያልፍ እናያለን። ለአሁን ግን አርጀንቲና እና ንጉሱ ወደ ሴሚፋይናል አልፈዋል። ነገር ግን እኔ የሜሲ ደጋፊ እንጂ የአርጀንቲና አይደለሁም። አረ አርጀንቲኖች አበዙት። አሁንስ በጣም ነው ያበዙት። አንጠልጣይ ልብ አንጠልጣይ የሆነ ተከታታይ ድራማ እኮ የሚሰሩ እኮ ነው የሚመስሉት እንዴ። እነሱ በተጫወቱ ቁጥር ወይ ተጨማሪ ደቂቃ ላይ ነው ጎል የሚያገቡት ወይ ደግሞ በተሰጠ 30 ደቂቃ ጭማሪ ላይ ነው ጎል እያገቡ የሚያሸንፉት። ግራ ግብት እኮ ነው የሚል ማንዬ። ይኸው ዛሬም እንደተለመደው እንግዲህ ልባችንን አንጠልጥለው ወደቁ፣ ተነሱ፣ ፈረጡ እያለን 130 ደቂቃ አይተናቸው ይኸው አልቫሬዝ ምን አይነት ጎል ነው ያገባው። እንዴት አባቱ ነው የሚያምረው ጎሉ ማንዬ፣ እንዴት አባቱ ነው የሚያምረው ሁሊያን አልቫሬዝ ማንዬ። ቀረቀረው ከ16-50 ውጪ ነው ምን። ለማንኛውም የዛሬው ሰበር መረጃ ምን መሰላችሁ? ሜሲ ሳያገባ አርጀንቲና አሸንፋ ወጣለች። በቃ አርጀንቲና እንዴትም ብላ ተማሙታ አሸንፋለች። ስዊዘርላንድ ግን ያሳየችው ተጋድሎ ይለያል ነው ማለት። በቃ ያው ቀናችንን ምሽታችንን ማበላሹብን። 30 ደቂቃውን ተጨማሪ እንኳን ብታውልን ምን ነበር አርጀንቲናዎች? ፕሊዝ። ለማንኛውም ጀማአው አርጀንቲና ከእንግሊዝ ፍስፍስ እናያለን ማለት ነው። ይመቻችሁ። ውሃ እያሳሳቀ ነው የሚወስደው። አርጀንቲና ከኬፕ ቨርዲ ጋርም ወደ ኤክስትራ ታይም አምርታ አሸንፋ ወደ ኳርተር ፋይናል አለፈች። ከስዊዘርላንድ ጋርም ዛሬ በጣም ተፈተና በሴሚ ፋይናል እንግዲህ ማለፏን ማራገጥ ችላለች ማለት ነው። በጣም የሚጨንቅ ጨዋታ ነበር የተመለከተው። አሰልቺ ጨዋታ ነበር ማለት ይቻላል። አስቀድማ አርጀንቲና ነበር 19ኛው ደቂቃ ላይ በማካሊስተር አማካኝነት ጎል አስቆጥራ ቀዳሚ መሆን ችላ የነበረችው። ከዛ በኋላም እንግዲህ ስዊዘርላንዶች 67ኛው ደቂቃ ላይ በእንዶዬ አማካኝነት ጎል አስቆጥረው አቻ ማድረግ ቻሉ። ነገር ግን 72ኛው ደቂቃ ላይ ኤምቦሎ በቀይ ካርድ ይወጣባቸዋል። ያም በደንብ ጎድቷቸው ነበረ። ነገር ግን ፈርስት ሃፍም ሰከንድ ሃፍም እስከ ቀይ ካርዱ ድረስ ለእኔ ስዊዘርላንድ በጣም ጥሩ ሲንቀሳቀሱ ነበር። አርጀንቲና ጎሉን ካስቆጠረች በኋላ ተጨማሪ ጎል ለማግኘት ስትሄድ የነበረው ርቀትም ደካማ ነበረ። ስዊዘርላንዶች ይባስ ብሎም እንግዲህ ጎል ለማስቆጠር በሚያደርጉት ፍትጊያ ውስጥም በጨዋታው ላይ የተሻሉ ሆኖ ተገኝተውም ነበረ። ታዲያም እንግዲህ ወደ ኤክስትራ ታይም ጨዋታ አምርቶ ነበር። በኤክስትራ ታይሙ ግን አርጀንቲና የቁጥር ብልጫዋንም ተጠቅማ በጣም የበላይነት ወስዳ ተጫውታ ነበረ። ታዲያም እንግዲህ በዩሊያን አልቫሬዝ እጅግ በጣም አስደናቂ ካርል ጎል 113ኛው ደቂቃ ላይ አስቆጥረው ቀዳሚ መሆን ቻሉ 2-1 በድጋሚ ማለት ነው። ከዛ 121ኛው ደቂቃ ላይ ላውታሮ ማርቲኔዝ የማሳረጊያውን ጎል በማስቆጠር አርጀንቲና ጨዋታውን 3-1 በማሸነፍ ስዊዘርላንድ በማሰናበት ወደ ሴሚፋይናል ማለፏን ማራገጥ ችላለች። በሴሚፋይናልም እንግሊዝ ከአርጀንቲና የሚፋጠጡ ይሆናል ማለት ነው። የአርጀንቲና አመጣጥ ምንም እንኳን በጣም አመርቂ የሚባል ባይሆንም ስቲል ግን አስፈሪ ናሽናል ቲም ናት። በምን አይነት ሰዓት ላይ ጎል ታስቆጥርብን እንደምትችል እማትገመት እንደሆነች ነው እያስመለከተችን የምትገኘው። ኤኒዌይ ስለዚህ ጨዋታ እናንተ የምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ስዊዘርላንዶችን ገደላችሁ። በስመ አብ። በዛ ሰዓት አቻ ሆናችሁ እንደዚህ አይነት ሞራል ላይ ሆናችሁ ማይሆን ዳይቭ ታደርጋለህ። ቫር ባለበት ታይም ምን አይነት ስራ ነው የሰራው? ጭራሽ ቢጫ እያለብህ ደግሞ ዳኛው ትክክለኛ ውሳኔ ነው የሰራው። ምንም ጥያቄ የሌለው ነገር ነው። ማይሆን ጭራሽ ንክኪ ሳይኖር ንክኪ ለመፍጠር ነው የሞከርከው። ምን አይነት ጀዝባ ነው በእናታችሁ። 3-1 አርጀንቲና አሸንፋ እንግዲህ አልፋለች። አልቫሬዝ ምን አይነት ጎል ነው ያገባው? በስመ አብ። በጣም ወሳኝ ጎል ነው ያገባውና ፔናልቲ መሄዱ መስሎኝ ፈርቼላቸው ነበረ።
ተርፋለች አርጀንቲና ተርፋለች። በ90 ደቂቃ 2 ኦን ታርጌት ምናምን ያላት መጨረሻ ላይ ነው ሳንድሮ ማርቲኔዝ የሚገርም ፎርቢሽ የሞከረው። ከዛ አንድ የማካሊስተር የኮርናው ኳስ ብቻ ነው ሲሞክር የነበሩትና ተሸግራ ሰሚፋይናል ከእንግላንድ ጋር ደርሳለች። እናያታለን። የዚህ ሰውዬ ስራ ግን አንተን ያስበላቸው። አነጋ ነው አርጀንቲናን እያየን አነጋ ነው። ቢስሚላህ አልፋለች አርጀንቲና ወደ ቀጣዩ ዙር ከእንግሊዝ ጋር የምትገናኝ ይሆናል። ስፔን ከፈረንሳይ፣ እንግሊዝ ከአርጀንቲና ያበደ ለዋንጫ ለማለፍ የሚደረግ ጨዋታ የትኛውም ቡድን ቢያልፍ ማለት ነው የትኛውም ቡድን ቢያልፍ ያበደ ፋይናል ነው የምናየው። እንግሊዝ ከስፔን፣ እንግሊዝ ከፈረንሳይ፣ አርጀንቲና ከፈረንሳይ፣ አርጀንቲና ከስፔን ሁሉም የትኛውም ቢደርስ ያበደ ፋይናል ነው የምናየው። አርጀንቲናዎች ጥሩ አልነበሩም ዛሬ። ቀይ ካርዱ ባይኖር ምናልባት ጨዋታው በዚህ መልኩ ላይ ሊጠናቀቅ ይችል ነበረ። ቀይ ካርዱ ያሰጣል አያሰጥም ሊያጨቃጭቅ ይችላል። ህጉ ያሰጣል ነው የሚለው። ዳኛው ማለት ይችል ነበረ። ቫር በእንደዚህ አይነት ጉዳዮች ባይገባ ይሻል ነበረ። ግን ህጉ የሚለው ያሰጣል ነው። ጭቅጭቁ ግን መቀጠሉ አይቀርም በእርግጠኝነት። ሰሞኑን አጀንዳው የሚሆነው ይሄ ነው። ከዛ ደግሞ አርጀንቲና ስክሪፕትድ ነው ምናምን የሚለው ወሬ ያለ እሱ ራሱ መቀጠሉ አይቀርም። ወጣም ወረደ ግን ያበደ የዓለም ዋንጫ ኤክስፒሪየንስ እያደረግን ነው። ለመጨረሻ ጊዜ ነው የሚሆነው። አሁን በዚህ ሰዓት የሚደረግ ጨዋታ ከዚህ በኋላ 4 ሰዓት ወር 6 ሰዓት ነው የሚኖሩት ጌሞች። ደስ ብሎኛል። አርጀንቲና ስላለፈች ደስ ብሎኛል። ከዛ ደግሞ አርጀንቲና ከእንግሊዝ ልናይ ስለሆነ፣ ፈረንሳይ ከስፔን ልናይ ስለሆነም ያበደ ነው። ደህና ዋሉ፣ ደህና ደሩ፣ ይመቻችሁ። ሁሊያን ዶንሹት እያልኩ አረ አልቫሬዝ እንዳትመታ እያልኩ አፌን አሳዘኝ ዝበል ያለኝ በኢየሱስ ስም ጎል። ኧረ ጎል ኦፍኮርስ እንደምናልፍ ግልጽ ነበር። እስከ ሌሊት አስመሸዋችሁ። ከዛ በኋላ ነግቶማ ዝም አይለንም። የኛ ጎት ምንም የሆነ ነገር ሳይሰራ ይወጣም። አንድ አሲስት ይዞ ወጥቷል። የቀረው ቢቀር እሱም ይሁን እሺ፣ ችግር የለውም እሱ ይሁን። ስዊዘርላንድ ከአቻው በኋላ የተጫወቱት ሐራም ቦል። ኧረ በስመ አብ እነዚህ ሊያልፉ ነበር ድሮ። ዛሬ ፉትቦልም ጭምር ነው ያሸነፈችው። የሚያስጠላ ኳስ ነው የሚጫወቱት፣ የሚያስጠላ ሎ ብሎክ ሜሲ ማስከፈት እስኪከብደው ድረስ። ከዛ ግን ሁሊያን ምን አለ? ሆሎን አለና ኧረ ጎል ቃል የለኝም እናቴ ትሙት። ሁሊያን ችለው ነው ያልኩት። ዝም አስባለኝ። እኔ እንዳመታ እያልኩ ማች ሪአክሽን ላይ ፖስት አድርጓል። አረ ስለ እግዚአብሔር እንዳመታ እያልኩ ዝበል እስቲ ያለ አቤት። ከዛ ማርቲኔዝ ገላገላቸው። ኢንግላንድ ናት ኔክስት። ኢንግላንድን እንዴት ማሸነፍ እንዳለብን እኛ እናውቃለን። እኛ እናሸንፋለን። ፋይናል ላይ ፕሮባብሊ ስፔን ነው የምታልፈው። ፍራንስ እንደማታልፍ እርግጠኛ ነኝ። ምክንያቱም የስፔንን ሚድፊልድ አውት ክላስ ማድረግ አይችሉም። ስፔን የሚገርም ቲም አላት። ስፔን ከአርጀንቲና ፕሪዲክት አድርጌላችሁ ነበረ ያኔም። አሁንም ስፔን ከአርጀንቲና ይደርሳል ብዬ አስባለሁ። ግን ዛሬም አልፈናል። ተጨነቅንም ምንም ችግር የለም አለ። አልፈናል። ዛሬም ኢንጆይ እናደርገዋለን ይህንን ወርልድ ካፕ እንዳታስቡ። ይኸውላችሁ እኔ በቃይ ልተኛ ነው። የአርጀንቲና ጨዋታ አያገባኝም ከዚህ በኋላ ልተኛ ነው። ግን ብዙ ድራማዎች የበዙበት ነው። ሜሲ ፖርቹጊሱን ዳኛ እንግዲህ ዲስሪስፔክት አታርገኝ በስርዓት አዋራኝ ምናምን ብሎት ነበር ፈርስት ሃፍ። ሰከንድ ሃፍ ደግሞ የተፈጠረው ድንገራችሁ። ያው ይሄኛው ሜሲ ዳኛውን ሊያናግረው ሲል እኔ እንጃ ኬር አልሰጠውም ይሁን ዳኛው አላቅም፣ ግን ዲስሪስፔክት አታርገኝ ምናምን እያለው ነበረ ሜሲ ብሎ ፋብሪዚዮ ፖስት አድርጓል። አሁን ደግሞ ሁሌ የአርጀንቲና ጌም የዳኛና የእንትን ጭቅጭቅ ያለበት። በእርግጥ ይሄንን ጅል ካልሆንክ በስተቀር አትከራከርም። ይሄ አይደለም ሁለተኛ ቢጫ ቀጥታ ቀይ ራሱ ቢሰጠው ምንም የሚገባው ነው ማለት ነው። የሚገርም ሲሙሌሽን አስመስሎ የተጠለፈ መስሎ ወድቆ ዳኛው ለአርጀንቲና ተጫዋች ቢጫ ሰጥቶ ከዛ ግን በቫር ታይቶ ደግሞ ቢጫ የነበረበት ልጅ ስለሆነ አስመስሎ የወደቀው አይቶ ቫር ቢጫ በቀይ ያስመስላል ብሎ ከዛኛው ቢጫ ተነስቶ ለዚህ ሁለተኛ ቢጫ ቀይ ማለት ነው። አንድ አቻ ናቸው። ደክሞኛል። ለምን ስዊዘርላንድ አያልፍም አያገባኝ። ሁሉንም ጨዋታ ድራማቲክ በሆነ ወይ ነው አርጀንቲና የሚያሸንፈው። ማን እስከ ጠዋት ድረስ በስማም ነጋብን እያየን። አረ አሜሪካ፣ አረ በስማም ዴ ጋይስ፣ ምን አይነት ጌም ነው እያየን ያለ ነው? ቶርናመንቱ ሙሉ አርጀንቲና የሚጫወቱት ጌም ልክ አይደለም። ማን ሜሲ ማለት ነው እርግጠኛ ነኝ የወርልድ ካፕ ሲያልቅ 2 ወር ምናምን ነው ረፍት የሚያስፈልገው። ማን ስንተኛ ጌሙ ነው? ኤክስትራ ታይም 120 ደቂቃ ስንተኛው ጌሙ ነው ሲጫወት ማለት ነው። ሙሉ ጨዋታውን ነው እየሮጠ የነበረው ማለት ነው። ገብቷችኋል አይደል? አልቫሬዝ መጨረሻ ላይ ማለት ነው ከፈታቸው። ምን አይነት ጎል ነው? በኢየሱስ ምን አይነት ጎል ነው? አተ 100 ምናምን ኪሎ ሜትር ይመታል እንዴ ኳስ 90 ዲግሪ ላይ ምን አለበት የሆነ ቀልብ ታረው እንደዛ ይተኮሳል። ከዛ ላውታሩ ደገመባቸው። ምን ጥያቄ የለውም ስዊዘርላንዶች መውጣታቸው አይቀርም ማለት ግን ስዊዘርላንዶች የተከላከሉበት ወይ ማድነቅ አለብን። በስመ አብ ማን ሜሲ ዛሬ ማሲስት አድርጓል ከኮርና ማለት ነው። ገብቷችኋል? አርጀንቲና ሴት ፒስ ሲሆኑ መሰለኝ ማን ስንተኛ ኮርና ነው እንዴ?
ማን አሁን አሪፍ ጨዋታ እስካሁን ድረስ እየተጋጠሙ የነበሩት ቲሞች ማለት ነው ኖርማል ቲሞች ናቸው። ገብቷችኋል አይደለም? የአርጀንቲናን ኳሊቲ ይሄ ነው የሚያስብል የለው ማለት ነው። ብዙ የአርጀንቲናን ኳሊቲ ሊወጣ የሚችለው እየተመሩ ካምባክ ማድረጋቸው ምናምን ነው። ገብቷችኋል? አሁን ከኢንግላንድ ነው የደረሳቸው። በጣም የሳተ ጨዋታ እንደምን እርግጠኛ ነኝ። ገብቷችኋል አይደል? አልቫሬዝ ግን ክሬዲት መውሰድ አለበት። ዛሬ እሱ ነው ቁልፉን ክፍት ያደርገላችሁ። ገብቷችኋል? እርድብን ያልኩት እናቴ እርድብን በቃ ምን አይነት የሾርትና የርጉም ስብስብ ነው ግን አንተ አርጀንቲና የሚባል እንዴ? እኔ ሜሲ አላገባልኝም። በቃ ዛሬ እሱ ካላገባ ምናምን ምድረ ሾርት ይቀራል። አንድ ሾርት ቢወጣ አንድ ሌላ ሾርት አለ። ሾርት እኮ ነው የሾርት ልጅ እኮ ነው የኔን ህይወት እኮ የሚያበላሽው ሲጀመር ማለት ሾርት የተረገማችሁ ማንሽ እስከመጣው ምናምን አሁን ማፌተኛ አለ እኔ ያለው እንዴት ነው የምንግባባው? እሺ አሁን ልንገናኝ ነው እኮ አገናኝህኝ እኮ እርጉሞች ናቸው። በቃ ወቅ እንዲህ መፋቅ ነበር። እርኩስ ናቸው እንዳትቀራ እርኩስ ነህ እርጉም